ሰላም ዩቲዩብ ዛሬ ከአፍሪካ ትልቅ የሆነው የቢዝነስ ኮንፈረንስ ላይ ኢትዮጵያ ሀገሬን ወክዬ ተሳትፌያለሁ። From the north to the south, from the east to the west. በዚህ ኮንፈረንስ ላይ 150 ሚሊዮን የኢትዮጵያ ብር ወይም 1.5 ሚሊዮን ዶላር የሚሰጥ ይሆናል። Ladies and gentlemen, the winner of ABH 2025 is... When I started my business, my biggest dream was to see the lives of smallholders farmers is changing. The opportunity alla alam ውስጥ ላይ ግን እኛ like ራስ በራሳችን ጥራይ እንጂ ስለሆን ብዙ opportunity ያመለጠን ነው። ሀገሬን ወክዬ እዚህ ፕሮግራም ላይ ኪጋሊ ሩዋንዳ ውስጥ ተገኝቻለሁ። I am from Ethiopia. What's changing about ABH is that on day 1, you think it's about the top 10, and then you realize it's actually about the community. Number 1 ABH winner. There's no right way to explain this, but I'm feeling so grateful. The prize money is life-changing for us as a business. መሀል ኢቨንቱ ላይ ነው ያለነው ማለት ነው። ሲጀመር እዚህ ጋር ያሉት ሰዎች በሙሉ አጠቃላይ ቶፕ 10 ሆነው እንግዲህ 150 ሚሊዮን ብር ላይክ እዚህ ውስጥ ነው የሚያልቀው ማለት ነው። ቀን 1 የኪጋሊ ኮንቬንሽን ሴንተር የመጀመሪያ ቀን የሚጀምረው በኪጋሊ ኮንቬንሽን ሴንተር ውስጥ ነው። ታዲያ ይሄ ከአፍሪካ ትልቁ መድረክ ነው። 30,000 በላይ ተወዳዳሪዎች አሉት። ከዛ ውስጥ እንግዲህ 10 ብቻ ናቸው 150 ሚሊዮን የኢትዮጵያ ብር ገደማ የሚያገኙት ማለት ነው። We are finally here, the 2025 top 10 Africa's business heroes. ሩዋንዳ ምን ይመስላል የሚለውን በሌላ ቪዲዮ ሰርችላችኋል። በዚህም ቪዲዮ አሳያችኋለሁ። ኪጋሊ ሩዋንዳ ላይ ሁለተኛ ጊዜ ነው እየመጣሁ ያለሁት። ኢትዮጵያውያኖች ውስጥ ለምንድን ነው የማትወዳደሩት እዚህ ፕሮግራም ላይ የሚለውን ላሳያችሁ። ኢትዮጵያን ወክዬ እዚህ ፕሮግራም ላይ አሊባባ ግብዣ መጥቻለሁ ማለት ነው። ሀበሻ ብዙ ስለ ኮኔክሽን ምናምን ብዙ ስለ ኔትወርኪንግ ምናምን ብዙ እውቀት የለንም እና ብዙ የምናስተምረው ነገር ደግሞ ይኖረናል እኮ ግን ብዙ እንትን አይደለም። እንደ ኢንተርናሽናል ኢንፍሉዌንሰር የክብር እንግዳ ሆኜ በይፋ ተጋብዣለሁ። እንግዲህ እንደምታውቁት ኢትዮጵያ ውስጥ በጣም ብዙ ስራ ፈጣሪዎች አሉ፣ ለብዙ ሰዎች ስራ እድል ይፈጥራሉ። ግን እንደዚህ አይነት ኢንፎርሜሽኖችን ባለማግኘት እዚህ አይነት ቦታ ላይ አይገኙም ማለት ነው። ለሀገራቸውም ለራሳቸውም ትልቅ ጠቀሜታ ነው ያለው። ስለዚህ አፍሪካስ ቢዝነስ ሂሮስ ፕሮግራምን አብረን እንመልከት። We'll keep these kitchens open, and when kitchens stay open, communities feed, families live, and dreams survive. እዚህ መገኘቴ ከጉዞ ባለፈ ለኢትዮጵያውያን ስራ ፈጣሪዎች እዚህ ደረጃ ላይ መድረስ እንደሚቻል ለማሳየት ትልቅ እድል ነው። wants to become a fish farmer because the economics looks... You should. Nigeria is the second leading fish farming in Africa. So Rwanda, we invite you. አፍሪካስ ቢዝነስ ሂሮስ ከአፍሪካ ትልቁ የቢዝነስ ውድድር ያ ማለት ኦል ኢንክሉሲቭ ሆኖ ማለት ነው። ምንም አይነት ኢንዱስትሪ ላይ ብትሆኑ የሚያሸልማችሁ ነው። ከ30,000 በላይ አፍሪካውያኖች ይወዳደሩበታል። ቀጥታ እያስተላለፍኩላችሁ ነው ያለሁት። አሁን ዴይ 1 ነው። በዚህ ቀን ብዙዎቹ ፒች ያደርጋሉ 10ሩ። ከሰዓት ደግሞ ኮንፈረንሶች አሉ። እኔ ደግሞ የኤአይ ኮንፈረንስ ተሳተፋለሁ። ከኢትዮጵያ የመጣ ካምፓኒ አለ ገበያ። Welcome to Gabeya Next. We are so happy and honored to have you all here. አሁን እንግዲህ መድረኩ ምን እንደሚመስል እንመለከታለን። ኦኬ Thank you. The future innovation and creativity of the world will come from here. Can we do this? Yes, we can. Must we do this? Yes, we must. When I go up there, they never disappear. The questions were tricky, but I think ኪጋሊ ስትደርሱ የሚቀበላችሁ ንጹህ አየር ብቻ ሳይሆን ሀገሪቷ ያላት ትልቅ የሥራ ተነሳሽነት በየመንገዱ ይታያል። ምሳችን በራዲሰን ብሉ ሆቴል ነበረ። ከኪጋሊ ኮንቬንሽን ሴንተር ግቢ ውስጥ የሚገኝ ባለ 5 ኮከብ ሆቴል ነው። ምግቡ ምን የሚታማ ነገር የለውም። እናያለን ማለት ነው ምን እንደምንበላ።
ከሰዓት በኋላ ትኩረቴ በተለያዩ ስልጠናዎች ላይ ነበር። በአፍሪካ ስላለው የሥራ ፈጠራ ሁኔታ፣ የፋይናንስ እድገትና ቴክኖሎጂ በሰፊው ውይይቶች በተለያዩ ክፍሎች ውስጥ ተደርገው ነበር። እዚህ ጋር እንደምትመለከቱት ስክሪኑ ላይ አብረውኝ ከተለያየ ሀገር ያሉ የተወጣጡ ኢንፍሉዌንሰሮች የተመረጡ አሉ። አፍሪካውያን በስልካቸው ብቻ ያለምንም ክሬዲት ካርድ ወይም ላፕቶፕ በነፃ እንዴት የኤአይ ቴክኖሎጂን መጠቀም እንደሚችሉ ተመልክተናል። ይህንንም ያቀረበው እንግዲህ ዳላ በተሰኘው መተግበሪያቸው ገበያ የተሰኘው የአፍሪካ ካምፓኒ ነው። እኔ ራሴ በስልጠናው ወቅት የሀበሻ ሰው መኪና ሲያሽከረክር የሚያሳይ ምስል በኤአይ ሰርቼ ውጤቱ አስደንጋጭ ነበረ። Africa Business Heroes today, and we are going to be presenting on the main stage. We're going to tell you everything about Gabeya Dala and how to create everything with AI. አፍሪካስ ቢዝነስ ሂሮስ ምንድነው ካላችሁ የጃክማ ግብረሰናይ ድርጅት ተነሳሽነት ሲሆን በየዓመቱ ለአፍሪካውያን ስራ ፈጣሪዎች 1.5 ሚሊዮን የአሜሪካን ዶላር ሽልማት ይሰጣል። ቀን ሁለታችን ጀምሯል። አዎ ዛሬ ደግሞ የመጨረሻ ፋይናል ቀኑ ነው። ሁለቱ ቀን የሚኖረኝ ቆይታ እዚሁ ኪሲሲ ወይም ኪጋሊ ኮንቬንሽን ሴንተር ውስጥ ነው የሚሆነው። ፋይናል ኢቨንቱ ላይ 150 ሚሊዮን ብር የሚሰጣቸውን 10 ሰዎች እናያለን ማለት ነው። የራሳችን ሹፌር አዘጋጅተውልናል። ሁሉንም ነገር የሚያስተባብሩ ሰዎች ደግሞ አብረውን አሉ። Hi world, my name is Paige Mashinini. I'm from South Africa. I'm the influencer marketing manager at Aurora Online. Yes, and today we are going to the Africa's Business Heroes Grand Finale 2025. It's the 7th anniversary. We're so excited. We've got influencers, content creators, digital entrepreneurs from throughout Africa, and it's going to be an epic time. ፋይናል ዴይ ትልቁን መድረክ እንመልከት። ትልቁ መድረክ ትልቁ ቀን ዛሬ ነው። ከጀርባ የምታዩት መድረክ እንደምትመለከቱት የአፍሪካ ትልቁ የቢዝነስ መድረክ ነው። 150 ሚሊዮን ዶላር በላይ እዚህ መድረክ ላይ ለ10 ሰዎች ይሰጣል ማለት ነው። ከተለያዩ ሀገር የመጡ ናቸው፣ እንመለከታቸዋለን። ታዲያ የዛሬውን ቀን ልዩ የሚያደርገው እንግዲህ ከአፍሪካ ከአውሮፓ የተወጣጡ በርካታ ኢንቨስተሮች እዚህ ከጀርባ የምትመለከቱት አዳራሽ ላይ ተገኝተዋል ማለት ነው። ፋይናል ኢቨንቱን እናያለን። ማን ያሸንፋል? እዚህ መድረክ ላይ አንድ ሁለት ምላቸው ጥቂት የሀበሻ ፕሮግራም ተሳታፊዎችን አግኝቻለሁ። ሃይ እንዴት ናችሁ? ስሜ ሲና ጸገዛቢ ይባላለሁ። ከዩጋንዳ ነው የመጣሁት። ከናትና ሄር ኤቢኤች ላይ ምን እየሰራሽ ነው ያለሽው? ኤቢኤች ላይ አይ ኬም አዝ አ ፓርቲሲፓንት እና ኮምፒቲሽን ላይ ገብቼ ነበር እዚህ አመት ላይ እና አብ ጀስት ከም ቱ ሲ ኔትወርክ ከዚህ የበለጠ የኔትወርክ ፕላትፎርም የለን አፍሪካ ውስጥ። ሶ አብ ጀስት ከም ቱ ሲ ኤንድ ኤክስፒሪየንስ ዋትስ ሃፐኒንግ። በጣም አሪፍ። ለኢትዮጵያኖች የምታስተላልፊው መልእክት ምንድን ነው? ለኢትዮጵያኖች ለኤርትራኖች የሚለው መልእክት ምንድን ነው መሰላችሁ? ላይክ ካም ጆይን ሌትስ ሊቭ ዘ ስሞል ስፔስ ዛት ዊ አር ሊቪንግ ኢን ዜር አር ሶ ሜኒ ኦፖርቹኒቲስ ብዙ ኦፖርቹኒቲ ያለ ዓለም ውስጥ ላይ ግን እኛ ላይክ ራስ በራሳችን ጥራይ እንጂ ስለሆን ብዙ ኦፖርቹኒቲ እያመለጥን ነው እና እንደ አበሾች ማህበረሰቦች ደግሞ ላይክ we have a lot to share to the world. So come join, let's join the space, let's be competitive. It's a lot and we need to introduce our culture, our tradition, our traditional dresses, so many, a lot to do. በእርግጥ ገንዘቡ የመጀመሪያው እርምጃ ብቻ ነው። በዓለም ዙሪያ ያሉ ባለሀብቶች እነዚህን ወጣት ስራ ፈጣሪዎች በትኩረት እየተከታተሉ ነው።
አፍሪካስ ቢዝነስ ሂሮስ ሰባተኛው ፋይናል ኢቨንት ሊጀምር ጥቂት ደቂቃዎች ቀርተውታል። እንደምታዩት እንደ ልብ እየተንቀሳቀስኩ የቪአይፒ አክሰስ ተሰጥቶኝ ሙሉ ፕሮግራሙን እየቀረጥኩላችሁ እገኛለሁ። ታዲያ በዚህ ልክ አክብረው ስለጠሩኝ ከነሱ ጋርም እንድሰራ ስለፈቀዱልኝ እጅግ በጣም አክብሮት ልገልጽላቸው እወዳለሁ። አገሬ ላይ ያለኝን ተጽዕኖ እንዲሁም ደግሞ ኢትዮጵያ ኮንቴንት ክሬተር በኢንተርናሽናል ደረጃ ሪኮግናይዝ ተደርጎ እንደዚህ እንድሰራ ስለፈቀዱልኝ አብሬያቸው ስለምሰራ እጅግ አድርጌ አመሰግናለሁ። ይህንን እኔ ማድረግ ከቻልኩ ሌሎች ኢትዮጵያኖች፣ ሌሎች አፍሪካኖች ማድረግ ትችላላችሁ። ይሄ ቪዲዮ ኢንስፓይሬሽን እንዲሆናችሁ ለታሪክ ይቀመጥላችሁ ብያለሁ። ፕሮግራሙን እንመለከታለን። አሸናፊነት ምን እንደሚመስል ደግሞ እናያለን ማለት ነው። ይሄ ከገንዘብ በላይ የሆነ ፕሮግራም ነው። ይመቻችሁ። Little bit pressure. I think you're young, you're beautiful, and you've done an amazing thing. I love it when I see girls that are committed to their goals. ቶፕ 10 ያሉት ፕሬዘንት ያደርጋሉ። 3 ደቂቃ ብቻ ነው ያላችሁ ፕሬዘንት ለማድረግ። ከዛ 20 ሰከንድ ሲቀራችሁ ደውል ይደወላል። ከዛ ለ13 ደቂቃ ጥያቄ ትጠየቃላችሁ። በቃ ይሄ ነው። ከዛ 150 ሚሊዮን ብሩ ይከፋፈላል ማለት ነው ለ10 ሰዎች። I am here with a top 10 hero of 2025, Jean Lobe. Yes, sir. Can you tell us where you're from, what you did? We have heard about Waspito. Yes. Tell me what you did to get here. All right, so Waspito, first of all, I'm from Cameroon. And Waspito is a platform that connects Africa's healthcare ecosystem. And what I mean by that is we've created a platform where patients can have access to doctors, labs, and pharmacies. And then it's a platform where you don't only need it when you're sick, right? Because we've made it a health social network. So you can go on there, see articles that doctors have put on. You can ask them questions. You can follow a doctor, get answers in real time, join groups of your interest. አሁን ደግሞ የምሳ ሰዓት ደርሷል። ምሳ ሰዓታችንን አሳያችኋለሁ። ፈርስት ብሬክ እያደረግን ነው። የፋይናል ቀን ነው። ምሳችን በራዲሰን ብሉ ሆቴል ነበር። ከኪጋሊ ኮንቬንሽን ሴንተር ግቢ ውስጥ የሚገኝ ባለ 5 ኮከብ ሆቴል ነው። የምግቡ አይነትና መስተንግዶ በጣም አስገራሚ ነበር። የቪአይፒ ጥቅማ ጥቅሞች መቼም አይጠገቡም። እንደው እንግዲህ ከሌላ ሰው ጋር ሆኜ ስለ ኤቢኤች የሚያውቁትን ነገር ከየት እንደመጡ ምን እንደሚሰሩ እየጠየኩላችሁ ነው። So hello, Hi. I am Joel from Ethiopia. I'm Amara from Nigeria. From Nigeria. Yes. So what do you do currently? I do global strategy for a company called Schneider Electric. I'm also an investor in the African startups, and I do a lot of mentorship and coaching. I live in the US, but I'm Nigerian. So how did you hear about ABH? Another investor that I invested with in another startup, he told me about it. He had been a judge a few years ago, and he told me about this, and I applied. I became a judge. I was a round 1 judge, and 2 of the startups that I reviewed actually made it to the top 20. That's nice. So what is your advice for African businesses to apply for opportunities like this for ABH? I say go for it. Definitely do it. It's challenging. It's daunting. But by the time you're done with the process, you will know a lot more about your business. You will know a lot more about your numbers. You'll be confident in what you're building. And regardless of how it goes, you will be proud of yourself that you did it. Thank you. Thank you very much. Thank you. You listen, I am doing a video about ABH. When I was searching about ABH on YouTube, I haven't found enough resources, even though I'm not applying currently. But this video would be useful for other applicants, seeing the final event, how it is, people's reaction, what they should take lesson of instead of just watching the live event. This is also an addition, a better addition. I think this is a great resource, and go for it. That's all I have to say is go for it. Some applicants actually do fail 1, 2, 3 times, but they make it on the 4th or 5th. The guy who just presented now, this is his 2nd time here, and I knew someone who won last year, or top 3 last year, this was their 7th time trying. So as many times as you can, do it, because what's the worst that could happen? Yes. Thank you very much. Stay tuned. Make sure to like this video, subscribe, share it to your friends and family who needs it the most. My name is Nadine Owiduhai, and I am Rwandan, of course. So, what do you think about ABH? It's good, first, for the entrepreneurship, and the business owner. And for us as Rwandese, it's beautiful. It's big opportunities, because we are getting some more
ideas, and key point of business. Deserve a global platform. አሁን በዚህ ሰዓት ቶፕ 3 ዊነሮቹ ታውቀዋል። 3 አሸናፊዎች ተለይተዋል። የኦዲየንሱ ድባብ በጣም ደስ የሚል ነው። እዚህ ቦታ ላይ ኢትዮጵያውያኖች እንዲመጡ ብቻ ነው የምፈልገው። Ladies and gentlemen, the winner, BH 2025 is Diana Orembe of Nofi from Tanzania! This is huge! Like, this is the biggest stage for Africans. This is what it looks like. When I started to be a my winner. business, my biggest dream was to see the lives of smallholders farmers is changing. አሁን የመጨረሻው ሰዓት ላይ ደርሰናል። አሸናፊዎቹ ታውቀዋል። ጃክማ ራሱ እዚሁ ተገኝቶ ሽልማቱን እየሰጣቸው ይገኛል። ሁሉም ሰው በጣም ተደስቷል። በጣም የሚገርም ፕሮግራም ነው። ትልቅ ሪኮግኒሽን ነው የዚህ ጋር መሆን የሚያስገኘው። ቶፕ 10 ከአፍሪካ ቢዝነስ ላይ ያላችሁ ስትሆኑ ሁሉም ኢንቨስተር ነው ወደ እናንተ የሚመጣው። ፕሮግራሙ እንዴት ተመለከታችሁት? ጆኤል ታላርጊ ነኝ ከኪጋሊ ሩዋንዳ ሆኜ ይሄንን ቪዲዮ እያስተላለፍኩላችሁ ያለሁት። በጣም የሚገርም ስሜት ነው ያለው። በጣም ደስ የሚል ስሜት ነው ያለው። ኢትዮጵያውያኖች ደግሞ እዚህ መታችሁ ትልቅ ነገር እንድትሰሩ እጠይቃለሁ። ጆኤል ታላርጊ ነኝ። ፕሮግራሙን በደንብ ተከታተሉት። ማሸነፍ ምን ይመስላል፣ ከአፍሪካ ቶፕ መሆን ምን ይመስላል የሚለውን ያሳየኋችሁ። እዚህ ድረስ ተጉዤ ይሄንን ፕሮግራም እንዲቀርጽ ደግሞ ያገዙኝ የጃክማ ፋውንዴሽን አፍሪካስ ቢዝነስ ሂሮስ እዚህ ድረስ አምጥተው ይሄንን ፕሮግራም ለኢትዮጵያውያኖች እንዳሳይ ያደረጉኝ ትልቅ ነው። በጣም ደስ የሚል ነው። እኔ ራሱ ሞራል ተሰምቶኛል። ብዙ ነገር መስራት እንደምንችል አይቼበታለሁ። እንዴት ተመለከታችሁት? ፕሮግራሙ ተጠናቋል። የተሸለሙበትን መድረክ ይሄንን ይመስላል። አሸናፊዎቹ ደስታ ላይ ናቸው። ከአፍሪካ ቶፕ 10 ተብለዋል። ይሄውና መድረኩ፣ ይሄውና ህዝቡ በጣም የተደሰቱ ነው ያሉት። እኔ ራሱ ከውስጤ ነው የተደሰትኩ ያለሁት። አስቡት እንግዲህ ኢትዮጵያውያኖች ደግሞ እዚህ መድረክ ላይ ቢኖሩ ኢትዮጵያውያን ስራ ፈጣሪዎች እንዳላችሁ አውቃለሁ። እዩት ምን ያህል ደስ እንደሚል። ፕሮግራሙ ሳይሆን ከዚህ በኋላ ካምፓኒዎቹ የሚቀየርበት መንገድ ነው። አፍሪካ ላይ ትልቅ ፕሬዘንስ ይኖራቸዋል። ሎጂስቲክስ ይመቻችላቸዋል። ቶፕ 10 መሆን ቀላል ነገር አይደለም። አሸናፊዎቹ ሽልማቱን እንደተቀበሉ ወዲያውኑ መድረክ ላይ ቃለ መጠይቅ የማድረግ እድሉን አግኝቼ ነበረ። ይሄ ለኔ ትልቅ ክብር ነው። My name is Diana Orembe and I'm the co-founder of NoFeed. We are a startup company based in Dar es Salaam, Tanzania, and we produce eco-friendly fish food and organic fertilizer for the farmers. Number 1 ABH winner. There's no right word to explain this, but I'm feeling so grateful. It's so amazing and I just feel so good. Very This is good. huge. Out of 30,000 applicants, you are number 1 hero. So humbling. So what is your advice for Africans applying to this kind of programs, not just ABH, for entrepreneurs, for African entrepreneurs? What is your advice? Please, please, please apply if you really need support. The good thing, for example, with ABH, beyond money, it comes with a very good, diverse community. So wherever you need mentorship, you need a community to support you as you grow, you need funding, this is for you. And you can apply at any time. You can be left out more than 5 times, but the good thing, you can apply more than 10 times. So please, if you're thinking about applying for this, go The for prize it. money is life-changing for us as a business, so I can encourage any entrepreneur to enter. Beyond the prize, there is a huge spotlight being directed to you. So what does it mean? What are you going to do next? No, look, we have to keep on running our business, have to grow it. I think through this marketing and the publicity we get, we'll maybe meet some new customers in different parts of the world, and we'll just keep on going. So can you explain your business in like 4 words? We digitize clinical research in Africa. Honored, blessed, thankful. I think that's enough. I just saw your behind the stage video, behind the stage. You were so nervous. Little bit pressure. What was inside you? What were you feeling? Coming on stage is you holding all the years of effort and hard work and the team and everything is on your shoulders. So trying to relax yourself by walking, by breathing, by everything, just like to make sure that when you get up there, you enjoy the spotlight, you have fun, you just deliver what you are building. It's you are here because you deserve it.
So it's all about the pressure of not letting people who trust you to be on stage down when you are on stage. I'm very excited. I mean, it's a good feeling. It's a validation to the work we are doing, and it shows the impact we have to the smallholder farmers. So I'm very happy, very excited, and thanks to ABH. Thank you. It feels good because we've emerged from 32,000 applicants to 50 to top 20 and to top 10. So definitely it's a milestone. It's a validation of the business, but also is a global exposure. ዛሬውን ቪዲዮአችንን በዚህ ጨርሰናል። ያለነው የመጨረሻው ፕሮግራም ላይ ነው። አሸናፊውን ታውቋል። እያንዳንዱን የሰሩትን ነገር ደግሞ ተመልክታችኋል። የሚገርም አይነት ጊዜ ውስጥ ነበር። በጣም በከባድ ጭንቀት ቶፕ 10 ሆኖ ቶፕ 3 መሆን ደግሞ እጅግ በጣም ከባድ ነበር። ስለዚህ በዚህ ውስጥ እኔ የተማርኩት ነገር እዚህ ጋር እንግዲህ 4 ጊዜ 5 ጊዜ አፕላይ አድርገው ነገር ግን ሳይሳካላቸው በረጅም ዓመታት ውስጥ ነው የሰሩት። አፍሪካ ላይ ስትሰሩ ደግሞ ብዙ ባልተመቻቸ ሪሶርስ ነው የምትሰሩት። ታዲያ አሁን ይሄንን ቪዲዮ አይታችሁ የሚጋባባችሁ ነገር እኔ ውስጤ የተሰማኝ ያለው ነገር ነው። ያ ደግሞ ምንድነው ምንም ነገር ላይ መስራት ይቻላል። የማይሳኩ ነገሮች የማይመስሉ ነገሮች ሊኖሩ ይችላሉ። ነገር ግን እነዛ ካልታለፉ ደግሞ ስኬት እንደማይመጣ ነው። ስለዚህ ባላችሁበት ቦታ ላይ በምትሰሩት ነገር ላይ ጠንክራችሁ መስራት ካልቻላችሁ ደግሞ ፒቮት እያደረጋችሁ እየቀየራችሁ ችግራችሁን አይደንቲፋይ እያደረጋችሁ ሜንቶር እየፈለጋችሁ የሚያግዛችሁ ሰው በሐሳብ የሚረዳችሁ ሰው ኢነርጂያችሁን የሚወስድባችሁን ነገር ደግሞ እየቀነሳችሁ መስራት ይኖርባችኋል። ታዲያ የዛሬውን ቪዲዮአችንን በዚህ ጨርሰናል። ከኪጋሊ ሩዋንዳ የአፍሪካስ ቢዝነስ ሂሮስ 2025 ቪዲዮአችን ይሄን ይመስል ነበር። ፋይናል ኢቨንቱን ተመልክታችሁታል። ጆኤል ታላርጊ ነኝ። በጣም ትልቅ ግርግር ነው የተፈጠረው። ታዲያ ከኢትዮጵያ ግን በሚያሳዝን ሁኔታ በብቸኝነት ደረጃ ነው ይሄንን እንግዲህ እንደ ኮንቴንት ክሬተር እንዲሁም እንደ ኢንተርፕረነር ፕሮግራሙን እየዘገብኩላችሁ ያለሁት። ስለዚህ ኢትዮጵያኖች እንደዚህ አይነት ፕሮግራሞች ላይ አፕላይ እንድታደርጉ ሰጀስት አደርጋለሁ። አፍሪካስ ቢዝነስ ሂሮስ ላይ ገብታችሁ አፕላይ ማድረግ ትችላላችሁ። ይሄ ጉዞ በእውነት ልዩ ተሞክሮ ነበረ። እንደ ቪአይፒ መገኘቴ ደግሞ ትርጉሙን አብዝቶልኛል። በሚቀጥለው ቪዲዮ የዚህን ጉዞ ዝርዝር ሁኔታ በቭሎግ ከጀርባ የነበሩት ሁኔታዎች ያላሳያችሁን ቃለ መጠይቆች ይዤላችሁ እመጣለሁ። አፍሪካውያን ስራ ፈጣሪዎች ከሆናችሁ ደግሞ እንደ ኢትዮጵያውያን ይሄ መድረክ እየጠበቃችሁ ነው። እስከምቀጥለው ቪዲዮ በቭሎግ እስከምንገናኝ ይመቻችሁ። ABH 2025 representing Ethiopia, representing Cameroon, Nigeria right here, South Africa, Rwanda, Tanzania, Senegal. See us in Kigali. ፕሮግራማችን በስተመጨረሻ ተጠናቋል። ዛሬ እንግዲህ ሁለተኛው እንዲሁም ፋይናል ቀኑ ዛሬ ነበረ። ስለዚህ የአፍሪካስ ቢዝነስ ሂሮስ ፋይናል ዊነሮቹ ታውቋል። ኢንተርቪው አድርጋቸዋለሁ። ያው እንግሊዘኛ ቋንቋ ነው የሚናገሩት፣ በእንግሊዘኛ ኢንተርቪው አድርጋቸዋለሁ። ግን እንደዚህ አይነት አክሰስ ለማግኘት በጣም ማመስገን የምፈልገው እንግዲህ የአፍሪካስ ቢዝነስ ሂሮስን ነው። እንግዲህ እንደምታውቁት ጆኤል ታላርጊ ከአፍሪካስ ቢዝነስ ሂሮስ ጋር አሁን ስታፍ ተብሎ ነው የተጻፈልኝ። ከ2023 ጀምሮ ኢንጌጅ እያደረኳቸው አብረን እየሰራን ቆይተናል። በኢንተርፕረነርሺፕ እንዲሁም በኮንቴንት ክሬሽን። ኢንተርፕረነርሺፕ ሲባል ዲጂታል ኮንስትራክት የተሰኘ ኩባንያ አለኝ። በዛ ተቋም መሰረት እነዚህ ወደ ኢትዮጵያ የሚያደርጓቸውን ፕሬዘንሶች ሮድ ሾዎቹ ላይ ፕሮዳክሽን ስራዎች ማማከር ኮንሰልቴሽን እንሰራላቸዋለን ማርኬቱ ላይ። እኛ ሀገር ላይ ያሉ ደግሞ ተጽዕኖ ፈጣሪዎች ስራ ፈጣሪዎቹን እዚህ ፕሮግራም ላይ አፕላይ እንዲያደርጉ በቀጥታ ኮኔክሽን እንፈጥርላቸዋለን። ከእነሱን በእኛ ካምፓኒ ስር እያናገርናቸው ማለት ነው። ይሄ እንግዲህ ቀላል የሚሰኝ ኦፖርቹኒቲ አይደለም። ኢንተርናሽናል ደረጃ ኮንቴንት ክሬተር ተብሎ እዚህ ቦታ ላይ መጥቶ በዚህ ሌቭል አሸናፊዎቹን እያገኘን ቪአይፒ አክሰስ አግኝተን ይሄንን መስራት ይመቻችሁ።